ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በፊንቴክ የማጭበርበር ወንጀል የተጠረጠሩ ግለሰቦች ላይ ለመወሰን ለሚያዝያ 14 ተቀጠረ። በፊንቴክ ኢንቨስትመንት ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ሚያዝያ 9 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት ቀርበዋል። መርማሪ ፖሊስ የወንጀሉ ድርጊት ውስብስብነት፣ የተጎጂዎች ቁጥር መብዛትና ቀሪ ምስክሮችን ለመስማት ተጨማሪ ጊዜ እንደሚያስፈልገው በመጥቀስ የ14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። በበኩላቸው የተጠርጣሪዎች ጠበቆች ደንበኞቻቸው የማይሰወሩ መሆናቸውን፣ የጤና እክል ያለባቸው መኖሪያቸውንና መደበኛ ስራ ያላቸው መሆኑን በመጥቀስ በዋስ እንዲለቀቁ ተከራክረዋል። ፍርድ ቤቱ የግራ ቀኙን ክርክር ከመረመረ በኋላ በፖሊስ የጊዜ ቀጠሮ ጥያቄ ላይ ውሳኔ ለመስጠት ለሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ተጠርጣሪዎቹ እስከዚያው ድረስ በቁጥጥር ስር ሆነው ምርመራቸው እንደሚቀጥል ታውቋል። ለ195 ህፃናት ነፃ የልብ ቀዶ ሕክምና ሊሰጥ ነው። የጤና ሚኒስቴር ከ8 የመንግስትና የግል ሆስፒታሎች ጋር በመተባበር ለ195 ህፃናት ነፃ የልብ ቀዶ ሕክምና ለመስጠት የሚያስችል ስምምነት ተፈራረሙ። ይህ የሕክምና ዘመቻ ከሚያዝያ 12 ቀን 2018 ዓ.ም ጀምሮ ለ45 ቀናት የሚቆይ ሲሆን በዘርፉ ያለውን የሕክምና ተጠባባቂ ዝርዝር ጫና ለመቀነስ ታላቅ ተስፋ ተጥሎበታል። በስምምነቱ ላይ የተሳተፉት እንደ ጥቁር አንበሳ፣ ቅዱስ ጳውሎስና ኢትዮ ኢስታንቡል ያሉ ተቋማት ሲሆኑ የጤና ሚኒስትሯ ዶክተር መቅደስ ዳባ የግልና የመንግስት ዘርፍ ቅንጅት ለዘላቂ ለውጥ ወሳኝ መሆኑን ገልጸዋል። ስምምነቱ የህፃናቱን ህይወት ከመታደግ ባለፈ የሀገሪቱን የሕክምና አቅም በማቀናጀት ረገድ ምሳሌያዊ እርምጃ መሆኑ ተመላክቷል። በሌላ ዜና ኢራን በሆርሙዝ ሰርጥ በኩል ለሚደረግ ነፃ የንግድ እንቅስቃሴ 3 ዋና ዋና መስፈርቶች ይፋ አደረገች። በፋርስ የዜና ወኪል በኩል የወጣው መረጃ እንደሚያመለክተው የአሜሪካ እገዳ ከቀጠለ እንደ የተኩስ አቁም ስምምነት ጥሰት እንደሚቆጠር ኢራን አስጠንቅቃለች። በዚህም መሰረት መርከቦች በሰርጡ ለማለፍ መሟላት ያለባቸው መርከቦቹ የንግድ እንጂ ወታደራዊ መሆን የለባቸው። ኢራን የለየቻቸው የባህር መስመሮች ብቻ መጠቀም ይኖርባቸዋል። ማንኛውም እንቅስቃሴ ከኢራን ኃይሎች ጋር በቅድሚያ መቀናጀት አለበት። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ሰላም እስኪወርድ ድረስ የአሜሪካ እገዳ ተጠናክሮ እንደሚቀጥል ቢገልጹም ስምምነት ላይ ለመድረስ ግን ተስፋ እንዳላቸው ተናግረዋል። እስካሁን ባለው ሁኔታ 14 መርከቦች እገዳውን ጥሰው ለማለፍ ሲሞክሩ ተከልክለዋል። ከእስራኤል ጥቃት ሊሰነዘር ይችላል በሚል ስጋት የፓኪስታን ተዋጊ ጀቶች የኢራንን ልዑካን ቡድን አጅበው ተጉዘው ነበር ተባለ። የሰላም ንግግሩ በከሸፈበት ወቅት ነገሮች በጥሩ ሁኔታ ባለመሄዳቸው ኢራናውያንን ስጋት ገብቷቸው ነበር። የጥቃት ኢላማ ልንሆን እንችላለን የሚል ጥርጣሬ እንደነበራቸው ምንጮች ገልጸዋል። ባለፈው ሳምንት መጨረሻ በኢራንና በአሜሪካ መካከል የተካሄደው የሰላም ንግግር ሳይሳካ ሲቀር የኢራን ባለስልጣናት በእስራኤል ኢላማ ልንደረግ እንችላለን የሚል ስጋት በመግለጻቸው የፓኪስታን አየር ኃይል የኢራን ተደራዳሪዎችን አጅቦ መውጣቱን ጉዳዩን የሚያውቁ 3 ምንጮች ተናግረዋል። ፓኪስታን ለዚህ ኦፕሬሽን 20 የሚጠጉ ተዋጊ ጀቶች እንዲሁም የአየር ላይ ቅድመ ማስጠንቀቂያና ቁጥጥር ስርዓት የተጠቀመች ሲሆን ይህም የአየር ክልሉን ለመቆጣጠርና የልዑካን ቡድኑን ከእስላማባድ በሰላም መመለሱን ለማረጋገጥ መሆኑን ሮይተርስ ዘግቧል። በአሜሪካና በኢራን መካከል የተጀመረው ዲፕሎማሲያዊ ድርድር ተስፋ ሰጪ ውጤት ማሳየቱን ተከትሎ የዓለም የነዳጅ ዋጋ በአንድ ቀን ውስጥ ከ11 በመቶ በላይ በሆነ ከፍተኛ መጠን ቀንሷል። የብሬንት ድፍድፍ ነዳጅ ዋጋ በ11.4 ዶላር በመውረድ በበርሜል $88 የገባ ሲሆን ይህም ላለፉት 2 ሳምንታት የታየው ዝቅተኛ ዋጋ ነው። ለዚህ ድንገተኛ ለውጥ ዋናው ምክንያት ኢራን ስትራቴጂካዊ የሆነውን የሆርሙዝ ወሽመጥ ለንግድ መርከቦች ክፍት ማድረጓ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን ሰርጡን መክፈቷን አረጋግጠው ሁለቱ ሀገራት ስምምነት ላይ ለመድረስ በጣም መቃረባቸውን ገልጸዋል። ስምምነቱ ኢራን የኒኩለር እንቅስቃሴዋን እንድትገታና በምላሹ የታገደባት $20 ቢሊዮን እንዲለቀቅላት የሚያስችል ነው። ይህ ዜና በዓለም አቀፍ የነዳጅ አቅርቦት ላይ የነበረውን ስጋት በማርገብ ለገበያው ትልቅ እፎይታ ሰጥቷል። የሩሲያ የመከላከያ ሚኒስትር የአውሮፓ ሀገሮች ለዩክሬን ተጨማሪ ድጋፍ ከማድረግ እንዲቆጠቡ አስጠነቀቀ። የሩሲያ የመከላከያ ሚኒስትር ዛሬ ባሰራጨው መግለጫ የአውሮፓ ሀገራት በዩክሬን ጦርነት የሚያደርጉት ጣልቃ ገብነት እያደገ ነው ሲል ከሷል።
የሩሲያ የመከላከያ ሚኒስትር ለዩክሬን የድሮን ድጋፍ እያደረጉ ያላቸውን ሀገሮችና የጦር መሳሪያ አምራች ድርጅቶች ዝርዝርም ይፋ አድርጓል። በዝርዝሩ ከተካተቱት ጀርመን፣ ብሪታንያ፣ ፖላንድ፣ ስፔን፣ ቼክ ሪፐብሊክ፣ ጣሊያን፣ ቱርክ እና እስራኤል ይገኙበታል። ሚኒስቴር መስሪያ ቤቱ በመግለጫው የአውሮፓ ሀገራት ለዩክሬን ተጨማሪ ድጋፍ ከማድረግ እንዲቆጠቡ አስጠንቅቋል። ለዩክሬን የድሮን ድጋፍ ያደርጋሉ የተባሉ የአውሮፓ ሀገራት ስም ዝርዝር በመከላከያ ሚኒስትሩ ይፋ መደረጉን ተከትሎ የቀድሞ ፕሬዝዳንት የአሁኑ የሩሲያ የጸጥታ ምክር ቤት ሰብሳቢ ዲሚትሪ ሜድቬዴቭ በኤክስ ገጻቸው እነዚህ ሀገራት የወደፊት የሩሲያ ኢላማዎች ሊሆኑ ይችላሉ ብለዋል ብለው መጻፋቸውን ሮይተርስ የዜና ወኪል ዘግበዋል። ረዳት አብራሪው በበረራ ላይ ሳሉ ራሳቸውን ሳቱ። እንደ ሲቪል አቪዬሽን ሴፍቲ ኢንቨስትመንት ኤንድ አናላይሲስ ሰርቪስ ሪፖርት ከሆነ በሮማኒያ ታሮ አየር መንገድ ውስጥ የሚሰሩ አንድ ረዳት አብራሪ ከአምስተርዳም ወደ ቡካሬስት በመብረር ላይ ሳሉ በድንገት በመታለላቸው አውሮፕላኑ ለከፍተኛ አደጋ ተጋልጦ ነበር። እድሜያቸው 57 የሆኑት አብራሪው ከአውሮፓ ሰማይ ላይ ሳሉ ራሳቸውን የሳቱት ከበረራው በፊት ባለው ምሽት በቂ እንቅልፍ ባለመተኛታቸው እንደሆነ ለምርመራ ቡድኑ አምነዋል። ችግሩ ሲከሰት ዋናው አብራሪ አስቸኳይ የበረራ ሁኔታ በማወጅ አውሮፕላኑን በሮማኒያ ዋና ከተማ በሰላም ማሳለፍ ችለዋል። በዚህ ምክንያት በአውሮፕላኑ ውስጥ የነበሩ 87 ተሳፋሪዎች ከአደጋ ተርፈዋል። ከዚህ ክስተት በኋላ ግለሰቡ ለጊዜው ያለ ተጨማሪ ካፒቴን ረዳት እንዳይበሩና ከ2 ሰዓታት በላይ የሚፈጅ የበረራ ተልእኮች ላይ እንዳይሳተፉ ታግደዋል። ሜታ በሺዎች የሚቆጠሩ ሰራተኞችን ሊያሰናብት ነው። የፌስቡክ እና ኢንስታግራም ባለቤት የሆነው ሜታ የፊታችን ግንቦት 12 ቀን የመጀመሪያው ዙር የሰራተኛ ቅነሳ እንደሚያካሂድ አስታወቀ። በዚህ የመጀመሪያ ዙር ኩባንያው ከጠቅላላ ሰራተኞች መካከል 10 በመቶ የሚሆነውን ወይም ወደ 8000 የሚጠጉ ሰራተኞችን እንደሚያሰናብት ይጠበቃል። ይህ የቅነሳ እርምጃ በሁለተኛው የፈረንጆች ዓመት አጋማሽ ላይም ሊቀጥል እንደሚችል ተነግሯል። የኩባንያው ዋና ስራ አስፈጻሚ ማርክ ዙከርበርግ ይህንን ውሳኔ ያስፈለገው ኩባንያው ትኩረቱን ወደ ሰው ሰራሽ አስተውሎት AI ቴክኖሎጂ ለማዞርና የሥራ ቅልጥፍናን ለመጨመር በማለም እንደሆነ ገልጸዋል። እንደ አማዞኑ ያሉ ሌሎች ግዙፍ የቴክኖሎጂ ተቋማትም በተመሳሳይ ምክንያት የሰራተኛ ቅነሳ እያደረጉ ይገኛሉ። ሜታ በ2022 እና 2023 ባደረገው የውጤታማነት ዓመት መርሃ ግብር 21000 ሰራተኞችን ማሰናበቱ ይታወሳል። በአሁኑ ወቅት ኩባንያው የተሻለ የፋይናንስ አቅም ላይ ቢገኝም በኤአይ የታገዘ አነስተኛና ፈጣን የሰው ኃይል ለመገንባት እየሰራ መሆኑን ገልጿል። ቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።